በምን ትታወሳለህ? ፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ሀገሪቱ አምባገነን መሪ ከውጭ ኃይል በመተባበር የትግራይ ህዝብን ለመቀጥቀጥ ዜጋውን ለመጨፍጨፍ ወስኖ እየሰራ ነው ያለው። መሆን የሚገባው አገርን ከውጭ ወረራ መከላከል ነው፣ ማዳን ነው፣ መግጠም ነው። አሁንም የአፋሕድ ደጋፊ የነበሩ አካላት ሳይድ ይዘው ዳር ይዘው እንደ ባይተዋር ቀደም ሲል በግንባሩም ህዝባዊ ሰራዊትም የነበሩ አካላት ዳር ሆነው የተመልካችነት ሚናን የነበራቸው የዕለት ዕለት ፈጣን እየሆነ ስላለው መረጃም አልነበራቸውም። በእኔ በኩል በሚዲያ ራሴን ችዬም ላነሳ እችላለሁ። እንደ ተቋም ያቀረብናቸው ጥያቄዎችን በግለሰብም ደረጃ ስለ ሂደቱ ስለ አፋሕድና አፋብኃ መዋሃድና አብረው መቆም በተመለከተ ውህደቱ ሊሆን ነው ወይ የት ደረሰ የሚል ጥያቄ በምናነሳበት ጊዜ አርበኛ እስክንድር ነጋ እኔ ዘ ሊቪንግ ዊትነስ በጣም በተደጋጋሚ ያብራራልኝ ነገር በተደጋጋሚ አፋሕድና አፋብኃን ከማዋሃድና አንድ ድርጅት ከመፍጠር ውጪ ምንም አይነት ሌላ ኦፕሽን የለም። ነገር ግን መዋሃድ የለበትም አንድነቱ መምጣት የለበትም የሚል አቋም የያዙ አካላት አሉ። ቀደም ሲል ሲደግፉኝ የነበሩ ስላልገባቸው ነው። ከዚህ በኋላ አማራጩ አንድ የአማራ ቤት እንዲኖር ማድረግ ነው። ይህንን አጋጣሚ ለአንድነቱ መጠቀም አለብን ብለን እየሰራን ነው የሚል አቋም ነው። ይሄ ግልጽ ያለ አቋም። የምስረታው ዋዜማ ቅድም እንዳልኳችሁ ይሄ አብዮት ነገር ተነሳ አይደለም። ሰጣ ገባ አመራር ሊመረጥ ነው፣ ካራክተር አሳሲኔሽን፣ እሱን ተከላከልን ምናልን። ከዛ በኋላ ማወራሁት በጥሩ ሁኔታ እየሄደ ነው ውህደቱ የሚል አቋም ነው ያለው። መጨረሻ ውህደቱ ሊታወጅ አንድ ቀን ወይ ሁለት ቀን ሲቀረው ደግሞ አሁንም አነጋገርኩት። እንደውም አንድ ቀን ሲቀረው ከዚህ በኋላ አለኝ አርበኛ እስክንድር ነጋ ከዚህ በኋላ ድርጅቱ ተመስርቶ ይፋ ሳይደረግ ለተጨማሪ አንድም ቀን ሁለትም ቀን ከተጓተተ ተጠያቂዎቹ እነ አርበኛ ዘመነ ናቸው። ተጠያቂዎቹ አፋብኃን ነው። ምክንያቱም በአፋሕድ በኩል ሙሉ በሙሉ በአንድም ጉዳይ ላይ ቅራኔ ሳይኖረን ተስማምተናል። ያንደበቱ ቃል ሙሉ በሙሉ ተስማምተን ስምምነት። አሁን ችግር ቢሆነው አፋብኃን ግን አመራር መርጦ መምጣት አልቻለም እስካሁኗ ሰዓት ድረስ የሚል እስከዚህ ሰዓት ድረስ አመራር መምጣት አልቻለም። ስለዚህ ይሄ አንድነት ከተጓተተና ችግር ውስጥ ከወደቀ ተጠያቂው አፋብኃን ነው የሚል ነበር የአርበኛ እስክንድር አቋም። ይሄ ማለት ሲነጋ ሊታወጅ እንደ ዛሬ ማለት ነው። ዘኔክስት ዴይ ሊታወጅ ነው። ኦኬ እንግዲያው ከጨረሳችሁ በምን ጉዳይ ላይ እንደተስማማችሁ አንዳንድ ነገር ጫናም አለ የሚባል ነገር ስላለ እንደ ወንድም ስለሆነ የምናወራ ጫናም አለ የሆነ ነገርም አለ ችግር አለ የሚል ነገር ስላለ እንደዚህ አይነት ችግሮች አሉ ወይ ነው ወይስ አንድነቱ በሚታወጅ ጊዜ ሁሉም ቅጂው ዲስቶርትድ አይደል? ትክክል ነው። ተቆርጧል፣ የሆነ ቦታ ላይ ተቆርጧል እንጂ ከመቆረጥ ውጭ ትክክለኛ ሐሳቡ ስለሚታወቅ የምናውቀው እሱ ኢንተርቴን የሚያደርገው ሐሳብ ስለሆነ ማለት ነው። ከሱ ኮንስቲትዌንሲ ከደጋፊዎቹ ጋር ሙሉ በሙሉ ተለያዩ። ለምን? እነ ማስረሻ ያደራጁት እንዳውም በአደባባይ የሚታወቀውን ሀቅ እንንገራችሁ። እነ ማስረሻ ያደራጁት በውጭ ያለው ቡድን አሁን ሙሉ በሙሉ የምታዩት ነው። እንቅስቃሴው በቃ ግልጽ የሆነ ጸረ አማራ እንቅስቃሴ ተጀምሯል። እንዳውም የአማራን የህልውና ትግል ለመበተን የአማራን ትግል በብሔርተኛነት እና በዚህ ስንከራከርበት የነበረ በቀደመው ጊዜ በሚዲያ ላይ ዲቤት እናደርግበት የነበረ ጉዳይ አምጥተው የአማራ ትግል መስራችንን የሚሉ አካላት እንደገና መልሰው የአማራ ትግል ለኢትዮጵያ ጎጂ ነው፣ ለራሱም ለህዝቡ ጎጂ ነው ወደሚል ተሸጋግረዋል። እንዳይጎዳ የአብይ አህመድ ሰራዊት ገብቶ
በጣም ባጭር ጊዜ ውስጥ 2000 3000 ከ6 ዓመት እስከ 9 ዓመት ህፃናትን ደፈረ መባሉ ትክክል እየተባለ ነው። እነ ሽመልስ አብዲሳ የአማራ ህዝብ አትግደሉም ብሎ ለሚያቀርበው ጥያቄ አልቅስ መሐረብ እሰጥሃለሁ ሲለው መደራጀቱ ኃጢአት ነው ብለው መጥተዋል። በየትኛውም የአገሪቷ ክፍል የአማራ ህዝብ ታርጌት ተደርጎ ሲገደል የነበረው አማራ በአማራነት ተደራጅቶ የስልጣን ጥያቄ አቅርቦ አይደለም። እንዳውም አብይ አህመድ ለዘላለም ኑር ብሎ ለሱ ቄጤማ በጎዘጎዘበት ዘመን ነው አማራው ሲስተማቲክ በሆነ መንገድ ስርዓታዊ መዋቅራዊ በሆነ መንገድ ጥፋት ታውጆበት እንዲጠፋ እየተደረገ የነበረው። የአማራ ፋኖ ከመቋቋሙ ወይም ጫካ ከመግባቱ በፊት እና አብይ አህመድ በአመት 1 ሚሊዮን አማራ ከኦሮሚያ ለማፈናቀል በጀት መድበው እቅድ ይዘው ስራ ውስጥ ገብተዋል። በዚያ ምክንያት አማራው በየቦታው ላይ በጅምላ እየተቀበረ ነበር የነበረው። መተከል የደም መሬት ሆኖ ነበረ። በቀን 300 400 አማራዎች እየተገደሉ ጉድጓድ ውስጥ ይገቡ ነበረ። ጌታዬ ለቅንጦት አይደለም አማራ የተደራጀው። አንተ እንደምትለው የህወሓት አቻ የሆነ ጋቻ ምናምን ለመፍጠር ለስልጣን መወጣጫ ብሔርን መታገያ ለማድረግ በስሌት የመጣ አይደለም። እያንዳንዱ ወደ ጫካ የገባ ፋኖ ምሬት፣ ቁስለት፣ ህመም፣ ሞት የዘገነነው ውርደት የዘገነነው ላለመጥፋት ወደ ጫካ የገባ ነው። ይሄንን እንዴት አድርገህ ትክደዋለህ? እንዴት አድርገህ ይሄንን በመካድስ የት ሊደረስ? ሁልጊዜም እውነታውን መጋፈጥ ያስፈልጋል። ሁልጊዜም ቢሆን ይህንን እውነታ ሳንጋፈጥ ምንም አንድ እርምጃ ወደፊት ልንሄድ አንችልም። ክሊር መሆን አለበት። ሁላችንም የምንችለውን ነው እያደረግን ያለ ነው። ሁላችንም የምንችለውን ብቻ የማንችለውን አይደለም። በውጭ የተሰባሰበው ደጋፊ ድርጅት ተብሎ የተቋቋመው ኃይል የአፋሕድ ደጋፊ የተባለውን ኃይል ሌጂቲሜታይዝ ለማድረግ በህዝቡ ተቀባይነት እንዲኖረው በማድረግ ኢማጂን ይሄ ቡድን አሁን በአማራው ላይ እንደዚህ እየዘመተ ያለ ቡድን ነው። ያን ጊዜም አፋሕድን ጠቅልሎ ወስዶ ለብአዴን ለማስረከብ በስሌት ሲንቀሳቀስ የነበረ ቡድን ነው። አርበኛ እስክንድር ነጋ በተደጋጋሚ ያንን ቡድን ፕሮሞት ለማድረግ በቀን 3 ጊዜ በቀን 2 ጊዜ በየቲክቶኩ በየዩቲዩቡ ሲመጣ እልህ የሚመስልና ከቀድሞ የሱ አጋርና ደጋፊዎች ጋርም ኮምፕሊትሊ በደዋወልም መገናኘትም አቁሞ የሚያደርገው እንቅስቃሴ ስለነበረ በተደጋጋሚ አስበህበት ነው ወይ? ይሄ ቡድን በአፋሕድ ውስጥ በድርጅት ውስጥ አንድ የብአዴን ክንፍ ነው። ዓላማውም ድርጅቱን ወስዶ ለብአዴን ኪስ ውስጥ መክተትና ማስረከብ ነው። ይህንን አይተናል። ማስረጃ ማቅርበን ስናበቃ በዚሁ መሰረት ከቀጠልን ይጎዳል ስላላችሁን፣ ትግሉ ይጎዳል፣ ድርጅቱን ይጎዳዋል፣ ድርጅት እንዳይፈርስ ጠብቆ ይሄንን ጉዳይ መፍታት ይቻላል፣ ጊዜ ነው የሚያስፈልገን ስላላችሁ ዝም አልን። እናንተ ግን ከዚያ ተሻግራችሁ ይሄንን ቲም እንደገና መደገፍ ድምፅ ይሄንን ቲም እንደገና ወደ መደገፍ ከሄዳችሁ ትክክል አይመጣም። አንድ መሸጋገሪያ አድርገን እንመለሳለን። አሁንም ወደ ዝርዝር ነገሮች ነው የምንገባው። እያንዳንዱ የምናነሳው ማንንም ለማጥቆር ማንንም ከፍ ለማድረግ ማንንም ምንም ለማድረግ ያለም አይደለም። እውነት የሆነችውን ብቻ ቁጭ አድርጎ መሄድ ስለሚያስፈልግ ነው። ሰው እነ ማስረሻ ሰጤ ያደራጁትን ስብስብ የበለጠ ፕሮሞት ማድረግ ትግሉን የሚጎዳ አይደለም ወይ? ይሄ ነገር ያዋጣል ወይ የሚል ተደጋጋሚ ጥያቄ እናቀርባለን። እንደውም እንደምታስታውሱት በሲያትል የተዘጋጀ ፕሮግራም አንድ የተዘጋጀ ፕሮግራም ላይ ህዝቡን ጭምር አርበኛ እስክንድር ራሱ ቀስቅሶ እንዲገኙላ ጠርቶ መጨረሻ ላይ አዘጋጆች በወቅቱ
ፕሮግራም ያዘጋጁ 5 ነው 4 ሰዎች ብቻ የተገኙበት አንድ መድረክም ተካሂዷል። እንደሚታወቀው ህብረተሰቡ ገብቶታል፣ አልተቀበለም። በዛ ሁሉ እንደሚለው ተገባ። በዚህ ውስጥ